መጨረስ አለብኝ። ፈጣሪ እባክህ ትንሽ ጊዜ ስጠኝ። ወዲህ ነው እናት ሴቶች እንዳለ እንደ ቆሻሻ ሳጥን ነው ማያችሁ። እኔ ራሴ እመጣለሁ አልኩ አይደል? እኔ አይደል እንዴ የምትፈልገው? በቃ ማዘሯ ልቀቃት። ጫኔ አባትሽ ይፈልግሻል ብሎ ነው እያስፈራራኝ ባልሆነ። የሰውስ ምን ይላል? እዛማ ሽማግሌ አይላክም። ሌላ ድግስ ደግሰውላት አይሆንም አይደል? እባክህ ልጄ የሰይጣን ስራ አትስራ። ሰይጣኖችማ እናንተ ናችሁ። አንቺን ካገኙሽ ደግሞ አይለቅሽም፣ ይገሉሻል። ይግደሉኛ። ደግሞ ስንገናኝ ልክ እንደዚህ ነበር። እኔ ፍቅር ነኝ ከዛ ኮትናም ወንድምሽ ከመሆኑ ሁለታችሁም ለእኔ አስፈላጊ ሰዎች ናችሁ። አይገባሽም እንዴ? ባቡሬ እጅግ በጣም አጣብቂኝ ውስጥ ገብቷል ማለት ነው። ሁለታችሁም ለእኔ በጣም አስፈላጊ ሰዎች ናችሁ፣ በእናቴም ባንቺም አልደራደርም በማለት እንግዲህ ያው ለሊሊ ሲነግራት ነበረ ማለት ነው። ሊሊ ግን እኔ በእኔ ምክንያት እሷ እንደዚያ ስትሰቃይ በፍጹም ማየት አልፈልግም፣ እኔ እናትክን መርጫለሁ፣ አንተ መምረጥ ካልቻልክ በማለት እንግዲህ አንተም እናትክን መምረጥ አለብህ፣ እናት በህይወት መኖር አለባት። እኔ እንደምታየኝ ከድሮም ጀምሬ እየተሰቃየሁ ነው፣ ስቃዩን ደግሞ እችለዋለሁ። አክስቴ በእኔ ምክንያት ነው እንደዚህ እያደረገችው ያለችው፣ ስለዚህ የሁሉን ነገር እኔ እችለዋለሁ፣ እባክህን ተወኝ ብትለውም እንግዲህ ባቡሬ ግን በፍጹም አይሆንም፣ አንቺ ወደሱ ቦታ አትሄጅም፣ አንቺን ከሄድሽና አንቺን ከወሰደሽ አክስትሽ ደግሞ እንደማተውሽ ነው የማቀው፣ እባክሽ ሊሊ ተረጂኝ ቢላትም እንግዲህ ሊሊም ማለት ነው እየሰማችው አይደለም። በነገራችን ላይ በእርግጥ እሷን በጣም ስለከበዳት ነው። ምክንያቱም እንግዲህ የባቡሬ እናት ማለት ነው በዚህ መልኩ በወጣቶች ስትሰቃይ እናትን ያክል ነገር ባቡሬን ያክል ልጅ እያላት በዚህ ጉዳይ ማለት ነው በጓደኛው እንደዚህ ስትሰቃይ ማየት እጅግ በጣም ነው የሚያሳዝነው ማለት ነው። እና ሊሊ ይህንን ነገር ደግሞ አልቻለችም። በቃ የግድ መሄድ አለብኝ፣ እኔ መቆም አለብኝ፣ እኔ ራሴን አሳልፌ መስጠት አለብኝ፣ ያንተ እናት እንድትመጣ የግድ እኔ መሄድ አለብኝ፣ እኔ ካልሄድኩኝ ደግሞ አክስቴ አትለቃትም በማለት እንግዲህ ገጀራም እጅግ በጣም ጨካኝና አረመኔ ሰው እንደሆነም እንግዲህ ባቡሬ እየተናገረ ነው። ለሴቶችም ለእናቶችም እጅግ በጣም አስተሳሰቡ እየወረደ በነገራችን ላይ ሲናገር ነበረ። እኔ ሴቶችን እንደ ቆሻሻ ሳጥን ነው የማያቸው በማለት እንግዲህ ገጀራ ሲናገር ነበረ። የባቡሬን እናትም በጣም ብዙ ነገሮችን ስለምነው ነበር። አንተ እናት የለችም ወይ እህት የለችም ወይ? እባክህን ልጄ እባክህን ካለውበት አውጣኝ እያለችው ነበረ። እሱ ግን ከት ብሎ እየሳቀ ነበር። እኔ እናት የለኝም አላቅም፣ ምንድን ነው እናት እያለ እንግዲህ ሲናገር ነበር። በነገራችን ላይ ገጀራ ማለት ነው ከዚህ በፊት ከባቡሬ ጋር አብረው ሲሰሩ የነበሩት ናቸው። ባቡሬም እጅግ በጣም መጥፎ ስራዎችን ከዚህ በፊት ይሰራ ነበር ማለት ነው። ሊሊን ካገኘ በኋላ ነው እንደዚህ መልካምና ጥሩ ሰው የሆነው እንጂ ከዚያ በፊት እንግዲህ ጓደኛው ገጀራ የሚሰራውን ስራ ነበረ እያገቱ ምናምን ነገር ነበር እንግዲህ የዱርዬ ስራ ነበር ሲሰራ የነበረው ማለት ነው። እና አሁን ላይ እንግዲህ ለምንድን ነው የባቡሬን እናትስ ሊያግተው የቻለው? የጓደኛውን ብዙ ነገር አሳልፈው አሁን ላይ ለምንድን ነው በእናቱ የመጣው ስንል እንግዲህ አንተ በሴት ቀይረኸኛል የሚለው ማለት ነው። ምክንያቱም አንተ ሊሊን ስለወደድካት ስላፈቅርካት ነው እኔን ትተው ወደዚያ የሄድከው ነው ያለው ማለት ነው። እና ይህን ነገር እንግዲህ ባቡሬን ለመበቀል ወይንም ደግሞ ባቡሬን ለመጉዳት ነው እያደረገ ያለው ማለት ነው ገጀራ። እንግዲህ ከዚህ በፊት ከባቡሬ ጋር አብረው ሲሰሩ የነበሩትን ስራ አሁን ላይ ደግሞ በራሱ በእናቱ በባቡሬ እናት ሲመጣ እጅግ በጣም ከባድ ነው የሚሆነው። እና ደውሎም ሲያናግረው እባክህን በቃ ልቀቃት እሷን እያለ እንግዲህ እናቱን እንዲለቃት ወይንም ደግሞ ያለበት ቦታ እንዲነግረውና እንዲሄድ በጣም እየፈለገ ነበር። ግን ደግሞ ገጀሮ ያለበት ቦታን መናገር አልፈለገም።
ያው ባቡሬም ማለት ነው በነገራችን ላይ ሊሊን ካገኛት ነው የማይለቃት ወይንም ደግሞ እሷን ከሰጠውት ነው እሱ የማይለቃት እንጂ በእርግጠኝነት የራሴ ጓደኛ ነው። ብዙ ነገሮችን አሳልፈናል። እናቴን ምንም ሊያደርጋት አይችልም። ምንም ይሄን ያክል እኔ እንትን ብለውም እሱ ደግሞ እናቴን ሊጎዳት ወይንም ደግሞ ሊገላትም በፍጹም አይችልም። ሊሊን ግን አሳልፌ ከሰጠዋት አክስቷ አትለቃትም ለንብረቷ ብላ ትገላታለች ብሎ ነው የሚያስበው ማለት ነው። እና አሁን ላይ እንግዲህ ሊሊን እንዳትሄድ እንዳትንቀሳቀስ ነው ሲነግራት የነበረው ባቡሬ ማለት ነው። ሁለታችሁም ለእኔ በጣም እጅግ በጣም አስፈላጊ ሰዎች ናቸው። እናቴም አንቺም ለማንም አልደራደርም ብሏል። እንደዛ ስልክ እያወራ እያለ እሷም ቸኮል ብላ ስትሄድ ነበር ማለት ነው። ሊሊ ከእናቱ ከባቡሬ እናት የግድ መድረስ አለብኝ ብላ እንግዲህ እንትን እያለች ነበረ። ይብን ዶክተሩን ራሷ አግኝታ ማንም እንዳይከተላትና እሷ ብቻዋን ለራሷ ጊዜ መውሰድ እንደፈለገች ነበርና ሊሊ ደግሞ በጣም አሟታል። አሁን ላይ እጅግ በጣም ሕክምና መከታተል የግድ ነበረባት። ከዚህ በፊት እንግዲህ አደይ ነበረች ሁሉን ነገር እያስታወሰች ሐኪም ቤትም ስትወስዳት የነበረው ማለት ነው። እና አደይ ደግሞ አሁን ላይ ገጠር ስለሄደች እሷ በጣም ራሷን እንትን እያለች አይደለም፣ እየተከታተለች አይደለም። ሲቀጥል ደግሞ የባቡሬ እናት በመታገቷ በዚያ ጉዳይ እጅግ በጣም ግራ እየተጋባች ትገኛለች። በእኔ ምክንያት ባቡሬ እናቱን ማጣት የለበትም፣ እሷም እንደዚህ አይነት ነገሮችን መድረስ የለባትም። እኔ ሂጄ ራሴ እጄን ላክስቴ እሰጣለሁ በማለት እንግዲህ እየሄደች ባለበት ሰዓት ነበር እንግዲህ ፌንት ያደረገችው ማለት ነው። እና መንገድ ላይ ራሱ ሊያዞራት ወይንም ደግሞ ሊጥላ ሲል እንኳን ስለ ትንሽ ጊዜ እስኪ አቆየኝ ፈጣሪ እባክን፣ እኔ የእሱን እናት ማትረፍ አለብኝ፣ በእኔ ምክንያት እሷ ምንም መሆን የለባትም እያለች እንግዲህ ስትናገር ነበርና ሊሊ በጣም ነው የምታሳዝነው። በስተመጨረሻም እንግዲህ ራሷን ስታ ወድቃለች። በነገራችን ላይ መውደቋ አሪፍ ነው፣ ምክንያቱም ቀጥታ እየሄደች ነበርና መውደቋ ለእሷ ወደዛ እንዳትሄድ ያደርጋታል ማለት ነው። እና በእርግጠኝነት ያገኛት ግለሰብ ራሱ ብዙ ነገሮችን ሊያግዛት ወደ ራሷ የምትመልስ ወይንም ደግሞ ቀጥታ ወደ ዶክተሩም ሊወስዳት ይችላል። ስለዚህ ያው ገጀራው ጋር መሄድ አትችልም ማለት ነው። እና ካልሄደች ደግሞ ስለማይዛት በጣም ጥሩ አጋጣሚ ነው እንትን ማለቷ ማለት ነው። ሌላው እንግዲህ አደይ ነች። አደይ አሁን ላይ እንግዲህ ዴቭን ልታገባ ነው፣ ሽማግሌ ሊላክ ነው እንግዲህ ሙሽራ እያሏት ነው ሁሉም ማለት ነው። ዴቭም እጅግ በጣም ደስ ብሎታል፣ አደይም እንደዚሁ እጅግ በጣም ደስ ብሏቸዋል ማለት ነው። በጣም ብዙ ነገሮችን ሁለታቸው ማለት ነው። አደይም እንዲሁም ደግሞ ዴቭ በጣም ብዙ ውጣ ውረዶችን ሁለታቸው አሳልፈዋል ማለት ነው። እና በስተመጨረሻም እንግዲህ አሁን ላይ ያው የአደይ አባት የተስማማ መስሏል፣ ግን ደግሞ አሁን ላይ ሊጫወትባቸው ነው። ምክንያቱም ዴቭን እንደምታገባ ነው እሷ የምታውቀው፣ ግን ደግሞ ከዚህ በፊት ማለት ነው የታጨላት ወይንም ደግሞ አደይን አገባታለሁ ብሎ የሚያስበው ግለሰብ በጣም ብዙ ነገሮችን እያደረጉ ወይንም ደግሞ እሷን አገባለሁ በማለት እንግዲህ እስካሁን እንዳላገባና እንዲሁም ደግሞ ሽማግሌ ያው መላክ እንዳለባት አባቷ ራሱ ተናግሮ ነበረ ማለት ነው። ሽማግሌ ደግሞ ከእኔ ቤት ነው የሚመጣው ከእናትሽ ቤት አይደለም በማለት እንግዲህ አባቷም አናግሯት ነበረ። እንዲሁም ደግሞ አጎቷ፣ በነገራችን ላይ አጎቷ ይህን ራሱ የአባቷን ሀሳብ ነው እያካሄደ ያለው ማለት ነው። ምክንያቱም አባቷ ራሱ ማለት አቅደውላታል፣ ከአጎቷ ጋር በመሆን እቅድ ነገር አቅዶላታል። ያቀዱት ምንድን ነው? የእሷ የፈለገችው ሽማግሌ ሲጠበቅ ያ ማለት እንግዲህ አደይ የዴቭን ሽማግሌዎች ነው የምጠብቀው ማለት ነው። እና እነሱም እንግዲህ የራሳቸውን ሀሳብ እያካሄዱ ይገኛሉ ማለት ነው። እና የአደይ አባት በፍጹም የእናትሽ ቤት በጣም ትንሽ ቤት ነች፣ ስለዚህ የኔ የአባትሽ የተከበረው ቤት አለ በጣም ትልቅ ደስ ነው የሚለው፣ ከዚያ ጎጆ ቤት ለምንድን ነው ሽማግሌዎች የሚመጡ? ስለዚህ ከእኔ ቤት ይመጣሉ ሲላት ነበርም። እና በፍጹም አይሆንም፣ እናቴ በጣም ብዙ ነገሮችን አግዛኛለች፣ ብዙ ነገር ሆናልኛለች፣ ማግባትም የምፈልገው ከእሷ ቤት ነው። ስለዚህ ሽማግሌዎችንም እኔን የሚወድ የሚፈልግ ከሆነ የእናቴን ቤት ሳይንቅ ከእናቴ ቤት ነው የሚመጣው፣ በፍጹም አይሆንም አጎቴ፣ አንተም የአባቴን ሀሳብማ አትቀበለው በማለት እንግዲህ እሷ ተናግራለች። ከዛም ያው እንግዲህ እህቷም ማለት ነው የተናገረችው ነገር አለ
እህቴ ዲብን ነው እንደ የምታገቢው በማለትም ጠይቃታለች። አዎ ዲብ ጋ ነው የምንጋባው ብላለች ማለት ነው በመሀላቸው እና እሷ እኮ አሁን በእሷ ቤት እኮ ዲብን የምታገባ ያንን የከተማ ጮልሌ የምታገባ መስሏታል በማለት እንግዲህ ያው ወንድምና ወንድም ያ ማለት እንግዲህ ያደይ አባትና ያደይ አጎት እየተሳሳቁ ይገኛሉ ማለት ነው። እንዲሁም ይህ ነገር ከሆነ ወይንም ደግሞ የዲብ ሽማግሌዎች ሲጠበቁ አስቀድመው በፍጥነት ማለት ነው በፍጥነት እንግዲህ የእነሱን ሽማግሌ ለማጠናቀቅ እንዲሁም ደግሞ አደይን አሳልፈው ለመስጠት ወንድምና ወንድም እየተመካከሩ ይገኛሉ። ተሎ በል አሁን ብረት እንደጋለ ነው መቀጥቀጥ ያለብን፣ ደና በመጣችበት ሰዓት ነገሮቹን መጨረስ አለብን በማለት እንግዲህ የአደይ አባት እየተናገረ ይገኛል። አደይ እውነት እንደዚህ ከሆነ የዲብን ሽማግሌዎች ስትጠብቅ ወይንም ደግሞ ዲብን አገባለሁ ብላ ስትጠብቅ ባላወቀችው ነገር እንግዲህ ከዚህ በፊት እሷን ለማግባት አንድ ባለሀብት ግለሰብ አለ በማለት እንግዲህ የእሱን ሲያጋባት እጅግ በጣም ነው የምታሳዝነው። ብዙ ነገሮችም ስቃይ ነገሮችም ይደርሱባታል። በዚያ ላይም እናቷም ማለት ነው እጅግ በጣም ነው የምትሰቃየው ማለት ነው። ምክንያቱም በጣም ብዙ ነገሮችም በአደይ ምክንያትም ብዙ ነገሮች ሆናለች ማለት ነው። ሲቀጥል የአደይ እናት ለምንድን ነው ዴብን እንድታገባ ያልፈለገችው? በእርግጠኝነት ማለት ነው የሆነ ችግር እንደሚፈጠር ቀድመው ያወቁት ነገር ይኖራል እና ዴብን ለምንድን ነው የምታገቢው? አይሆንም፣ እሱ ለፍጹም አይሆንም እያለቻት ነበረ። ግን ደግሞ እማዬ እኔ እኮ አባዬ ደስ ስላለው ስለተስማማ ነገሮቹ ስለሚሆኑ ነው እኔ ወደዚህ ቀጥታ እየሄድ መጣሁት በማለት እንግዲህ ያው ስትናገር ነበር ማለት ነው። ያ ማለት እንግዲህ የአደይ እናት አስቀድማ ታውቃለች ማለት ነው። ምክንያቱም የዲብ ሽማግሌዎች ይመጣሉ ተብለው እንደገና ደግሞ እንደዚሁ ከዚህ በፊት የሚያገባት ወይንም ደግሞ የባለ ሀብት ልጅ የተባለው ግለሰብ ስለሚመጣ በዚያ ጉዳይ እንግዲህ በደንብ ስለሚያውቁ ይሆናል የአደይ እናት በሁኔታው በጣም አልተደሰቱም ማለት ነው። እና እንደ በፊት እኮ ቤት ውስጥ ራሱ ጨዋታ የለም፣ ምን ሆናችሁ ነው ዝም ያላችሁ እያለች ነበር እናቷና እህቷን ማለት ነው። እና አደይ ያላወቀችው ግራ የተጋባችው ነገር አለ። ይህ ነገር ሲፈጠር ማለት ነው ዴቭ ምን ሊልስ ይችላል፣ አደይስ ምን ሊደርስባት ይችላል የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። ፍቅር እንግዲህ የቤዛን ወንድም አፍቅራ እንግዲህ እየተከተለችው ትገኛለች። እየዞረች እሱን ለማግኘት እየፈለገችው ነው። እሱ ደግሞ አሁን ላይ በነ ባቡሬ እጅ ይገኛል ማለት ነው። እና ቤዛም ወንድሜን አፍቅረሽዋል ወደሽዋል እያለቻት ነበረ። እኔ ያንቺን ጨበሪያም የሆነ ወንድምሽን ልወደውም ላፈቅረውም አልችልም በማለት እንግዲህ መውደዷን ማፍቀሯን እየደበቀች ትገኛለች። ሆኖም ከፈለግሽ እድርልሻለሁ ችግር የለብኝም፣ ሲቀጥል ደግሞ ከኔ ጋር ስራ መስራት ከፈለግሽ ደግሞ በጣም ጥሩ ስራ አለ፣ ያንቺን ወንጀል ስራ አልፈልግም ብላት ነበረ። ግን ደግሞ እንደ በፊቱ ወንጀል አይደለም፣ ብዙም አያጋልጥም። መስራት ከፈለግሽ ግን አለሁ ደውይልኝ፣ ሁልጊዜ ከእናትሽ እጅ ገንዘብ መቀበል የለብሽም፣ አንቺን በራስሽ መስራት አለብሽ በማለት እንግዲህ ቤዛም ፍቅርን አስጠንቅቃታለች ማለት ነው። እና ቀጣይ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የአደይና የዲብ ጉዳይ እጅግ በጣም አሳሳቢ ይሆናል። በዚያ ላይ ደግሞ እንግዲህ የባቡሬ እናት ካለችበት መውጣት አለባት። ምክንያቱም እናት ያክል ነገር በዚህ ልክ ግፍ መድረስ የለበትም የሚሉም ሀሳብ አስተያየት የሚሰጡም አሉ ማለት ነው። መሆንም የለበትም። ሆነን ለመናገር ወጣቱ በወጣቱ ከዚያው እልሁን መዋጣት ይችላል እንጂ የእነሱን እልህ ደግሞ ምንም በማያውቁ በእናቶች ላይ ማድረግ ጥሩ አይደለም፣ አስተማሪም ሊሆን አይችልም ማለት ነው። እና እንግዲህ እናቱ የባቡሬ እናት በሰላም የምትወጣበትን መንገድ ሁላችንም የምናፍቅ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።